በነገራችን ላይ በመናፍስት አታክ ውስጥ ያሉ ሶስት ሰዎች ልንገራችሁ። ሶስት አይነት የመናፍስት ሪል አታኪንግ ውስጥ ያሉ ሰዎች ሶስት መገለጫ አላቸው። የመጀመሪያው መናፍስት አታክ እያደረገህና ቤት ውስጥ መኖር ማረጋገጫ ሶስት ነገር ልንገር። አንደኛ በመጽሐፍ ቅዱስ 1 ሰዓት ነው መጸለይ የሚፈቀደው አይደል? የመጨረሻው 1 ሰዓት ማጸለይ ከሆነ አጋንንት ውስጥ ቤት ውስጥ አለ። ፖሰስ ይሆናል አካባቢህ ላይ ከጌታ ጋር ማውራት የማችልበት ሁኔታ ካለ የመናፍስት አጥር ውስጥ ነው ያለው። እንደፈለገ እያጦዘ እያሽከረከረ ነው ያለው። የመጀመሪያውና ዋናው ይሄ። ሁለተኛ በመናፍስት ተጽዕኖ ውስጥ ያሉ ሰዎች ህልም አልመው ህልማቸውን ማስታወስ አይችሉም። በሌላ አማርኛ የተስተካከለ እንቅልፍ የላቸውም። መጽሐፍ የጻድቅ እንቅልፍ ምን ይላል? ይጣፍጣል ይላል። አታኪንግ አለባቸው ቤታቸው ውስጥ ማለት። ሶስተኛ ኢየሱስ ክርስቶስ እሱ ጌታ እንደሆነ በሚፈሩትና በሚያከብሩት ሰው መካከል መመስከር አይችሉም። ክርስትናቸውን ይደብቃሉ። ከላይ ያካለ ልታረገው ትችላል። ውሏችንን ማስተካከል መቻል አለብን። እንደፈለግን እየሄድን እንደፈለግን እየበላን እንደፈለግን እየጠጣን እንደፈለግን የፈለግንበት ቦታ እንደፈለግን እየሆነን ቅባቱን ኦፕሬት ማድረግ አትችልም። ቅባቱ የሚፈልገው ቦታ ነው እንድትሄድ የሚፈልገው። ቅባቱ የሚልክ ቦታ እንድትሄድ ይፈልጋል። ቅባቱ እንዲቀመጥ የሚፈልግበት ቦታ መቀመጥ ይፈልጋል። ያኔ ቅድም ያልኳችሁ ሁሉ ነገሮች በእናንተ ላይ ይመጣሉ።